በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለምን ትመታኛለህ? ጌታችን መጀመሪያ የተወሰደው ክፋትንና ተንኮልን ወደ ተሞላው ሽማግሌ ወደ ሐና ነበር። በሕጉ መሰረት ብቻውን ለመመርመር ስልጣን ባይኖረውም አስሮ እስከ እልፍኝ ድረስ አስመጣው። ከፊቱ ካስቆመው በኋላ ሐና ጌታችንን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ሲያስተምር የካህናት አለቆቹ ሐናና ቀያፋ ብዙ ጊዜ ሰምተውታል። ማን ስልጣንን ሰጠ ብለው ሲጠይቁትም ነበር። በምሳሌ ሲያስተምር ምሳሌው የተናገረው ስለ እነርሱ እንደሆነ አውቀው ሲበሳጩም ነበር። አሁን ካሳሰረውና ካስመጣው በኋላ ግን ትምህርቱን ሰምቶ እንደማያውቅ ሆኖ እንደ አዲስ ጠየቀው። ጌታችን እኔ በግልጥ በዓለም ተናገርኩ፣ አይሁድ በሚሰበሰቡበት በምኩራብ በመቅደስ እኔ ሁል ጊዜ አስተማርኩ፣ በስውርም ምንም አልተናገርኩም፣ ስለምንስ ትጠይቀኛለህ? ለእነርሱ የተናገርኩትን የሰሙትን ጠይቅ፣ እነሆ እነዚህ እኔ የተናገርኩትን ያውቃሉ ብሎ መለሰለት። ይህን ሲል በዚያን ቆሞ የነበሩት ከሌሎቹ አንዱ ለሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው። የኦሪትን ሊቀ ካህናት ደስ ለማሰኘት ብሎ የአዲስን ኪዳን ሊቀ ካህናት ፊቱን በጥፊ መታው። የጌታችንን ፊት በጥፊ በመማታቱም ከዚያን ሰዓት ጀምሮ ለ18 ሰዓታት ለሚቀጥለው የጌታችን መደብደብና ግርፋት አስጀማሪ ሆነ። ነብዩ ዳዊት አቤቱ ፊትህን እሻለሁ፣ ያንተን ፊት አቤቱ እሻለሁ፣ ፊትህን ከኔ አትመልስ ብሎ የዘመረለትን የአምላክ ፊት ይህ ሎሌ በጥፊ መታው። መላእክት ሲያዩት የማይቻላቸውን በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው የሚቆሙለትን ፈጣሪ ፊቱን በጥፊ መታው። ነብዩ ሙሴ እባክን ፊትህን አሳየኝ ብሎ የለመነውን ፈጣሪ አንድ ሎሌ በጥፊ ሲመታው ቢያይ ምን ሊሆን? ቅዱስ ኤፍሬም ይህ ሎሌ እንዲህ ሲል ይጠይቀዋል። አንተ ክፉ ባሪያ እስኪ ንገረኝ፣ ጌታችንን ስለምን በጥፊ መታኸው? ባሪያዎች ሁሉ ነፃ በሚለቀቁበት ዕለት ነፃነታቸውን ሊቀበሉ ሲሉ ጌታችንን በጥፊ ይመቷቸው ነበር። አንተ ክፉ ባሪያ ግን የሁሉን ነፃ አውጪ ነፃ ሊያወጣህ በመጣ በጥፊ መታኸው። በጥፊ በመማታትህ ከጌቶችህ ከሐናና ቀያፋ ሽልማትን አገኛለሁ ብለህ ተመኝተህ ይሆን? ኢየሱስም መልሶ ክፉ ተናግሬ እንደሆነ ስለ ክፉ መስክር፣ መልካም ተናግሬ እንደሆነ ስለምን ትመታኛለህ አለው። ጌታችን በጥፊ በተመታ ሰዓት እንኳን የቁጣ ንግግር አልተናገረም። ለመታው ሎሌ ግን ልብ በሚነካ አጠያየቅ ለምን ትመታኛለህ ብሎ ጠየቀው። ግራን ሲመቱ ቀኝን ስጥ ብሎ ያዘዘው ጌታ ለምን ትመታኛለህ ያለው ለምን ይሆን? ጌታችን በዕለተ ዓርብ ያን ሁሉ ጅራፍ ሲወርድበት አንድም ጊዜ ለምን ትመታኛለህ ብሎ አልጠየቀም። ለምን ትወጉኛላችሁ ሲተፉበት ለምን ትተፉበኛላችሁ ብሎ አልተናገረም። ይህ ሎሌ የመታው ጥፊ ከዚያ ሁሉ ጅራፍ በልጦ ለምን ትመታኛለህ ያሰኘው ለምንድን ነው? ሊቃውንቱ እንዳብራሩት ጌታችንን በጥፊ የመታው ሎሌ ጌታችን በቤተ ሳይዳ የመጠመቂያ ስፍራ ከ38 ዓመታት የአልጋ ቁራኝነት አላቆ አልጋህን ተሸክመ ሂድ ብሎ የፈወሰው ሰው ነው። እኛ መጻጉዕ ወይም በሽተኛ ብለን የምንጠራውና ግሪካውያን በስንክሳራቸው የሩስ ብለው የጻፉለት ይህ ሰው ገና በተፈወሰበት ዕለት ጌታችንን ወደ አይሁድ ሂዶ በሰንበት አልጋህን ተሸከም ያለኝ እርሱ ነው ብሎ የከሰሰ ሲሆን ዛሬ ደግሞ ከዓመታት ስቃይ ያላቀቀውንና የሚብስ እንዳይደርስብህ ደግመህ ኃጢአትን አትስራ ብሎ ያስጠነቀቀውን ጌታ በጥፊ በመምታት የሚብስ ፍርድን ለራሱ አከማቸ። ጌታችን ይህን ሰው ለምን ትመታኛለህ ብሎ የጠየቀው ከጥፊው በላይ ባዳነው ሰው እጅ መመታቱ ዘልቆ ስለተሰማው ነው። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ የሚል ንግግርም አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬ ያለው የሚል መልእክትን የሚያስተላልፍ ነበር። ከዚህ በኋላ ሐና ጌታችንን ለብቻው መመርመሩን ትቶ ራሱ አባል ወደ ሆነበት በዚያው ግቢ ወደሚካሄደው ወደ ቀያፋ ቤት ሸንጎ እንዲታሰር ሰደደው። የካህናት አለቆችና ሽማግሌዎች ሸንጎ ሁሉ እንዲገድሉት በኢየሱስም የሐሰት ምስክር ይፈልጉ ነበር፣ አላገኙም። ብዙ የሐሰት ምስክሮችም ምንም ቢቀርቡ አላገኙም። በፍርድ ሸንጎ ተቀምጦ ምስክር ፍለጋ ምን አይነት በደል ነው? ካሰሩ በኋላ ማስረጃና ምስክር መፈለግ እንዴት አይነት ግፍ ነው?
ስለማያውቁት ነገር እንዲህ ብላችሁ መስክሩ ብሎ የሐሰት ምስክሮችን ማቆምስ እንደምን ያለ ክፋት ነው? በዚህም የሐሰት ምስክሮች አመፀኞች ተነስተውብኛል የተባለው ትንቢት ተፈጸመ። ያም ሆኖ የተጠሩት ምስክሮች በሐሰት ሊመሰክሩ ቢመጡም ቃላቸው በሕገ ኦሪት መሰረት ደግሞ ምስክሮች ቢያንስ ሁለቱ ቃላቸው መስማማት ይኖርበታል። በኋላም ሁለቱ ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብሏል አሉ። በእርግጥ ጌታችን ቤተ መቅደስን አፍርሼ እሰራለሁ ብሏል ወይንስ አላለም? እርሶ ቢጠየቁ ምላሹ ምንድነው? ማለቱንማ ብሏል ግን ብሎ የሚጀምር ሳይሆን አይቀርም። የሚያሳዝነው ግን እኛም እንደ አይሁድ ስላላስተዋል ነው እንጂ ጌታችን እንደዚህ የሚል ቃል ፈጽሞ አልተናገረም። የተናገረው ትክክለኛ ቃል እንዲህ የሚል ነበር። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3ኛው ቀን አነሳዋለሁ አላቸው። ወደ ሌላው ማብራሪያ መግባት ሳያስፈልገን ጌታችን ይህን ቤተ መቅደስ አፍርሱት አለ እንጂ አፈርሰዋለሁ አላለም። ምስክሮቹ የተናገሩት ጨርሶ ያላለውን ነገር ነበር። በማርቆስ ወንጌል እንደምናነበው እንዲያውም በከበቧቸው የካህናት አለቆች የድጋፍ ስሜት ተገፋፍተው የተሰራውን ቤተ መቅደስ አፈርሷለሁ፣ በ3 ቀንም ሌላውን በእጄ ያልተሰራውን እሰራለሁ ሲል ሰማ ነው ብለው ጨምረው ተናግረዋል። የሊቀ ካህናቱ ተንኮል የሚታይበት ሌላው ነገር በተደጋጋሚ ጌታችንን ሲከሱበት የነበረው ሰንበትን ሽሯል የሚል ክሳቸው በማታው ሸንጎ ላይ አለማንሳታቸው ነው። በሰንበት ጉዳይ ጌታችን በተናገረው ጊዜ ሁሉንም ጌታችን ተከራክሮ በተደጋጋሚ ረቶ አፋቸውን አስይዟቸው ነበር። ስለዚህ የማያዋጣቸው ክርክር አላነሱም። ከዚያ ይልቅ የሸንጎ አባላት ሊያስቆጣና ስሜት ሊነካ ይችላል ብለው የመረጡት ክስ መቅደሱን አፈርሳለሁ ብሏል የሚለው ነበር። የኢየሩሳሌምን ከተማ 25 በመቶ በሚሸፍነው ታላቁ ቤተ መቅደስ አፈርሷለሁ ብሏል ማለት ምን ያህል የሰሚዎችን ቁጣ እንደሚቀሰቅስና እንደሚያስጨክን ስለሚያውቁ ተጠቀሙበት። ነቢዩ ኤርሚያስ በዚሁ ቤተ መቅደስ ላይ የጥፋት ትንቢት ተናግረሃል ብለው እንደገደሉት ስለሚታወቅ ፍቱን ማካሰሻ እንደሆነ አምነዋል። ከጌታችንም በኋላ እስጢፋኖስን ለማስገደል የቀረበው የሐሰት ምስክሮች የተሰጣቸው ክስ የናዝሬቱ ኢየሱስ ይህን ስፍራ ያፈርሷል ይላል የሚል ነበር። ይህ ክስ እንደተሰማ ሊቀ ካህናቱ ጌታችንን እነዚህን ለሚመሰክሩብህ አንድስ እንኳን አትመልስም አሉት። ኢየሱስ ግን ዝም አለ። ጌታችን ለምን ዝም አለ ቢሉ መልሱ ስለምን ይናገራል ነው። መናገር የሚገባው ሰሚ ባለበት ቦታ ነው። እርሱ ደግሞ ሰሚ ሳይኖር እንኳን አሁን ጥንተ ዓለምን ሲፈጥርም አልተናገረም። ብርሃን ይሁን ብሎ ድምፅ አሰምቶ መናገር የጀመረው የሚሰሙ መላእክትን ከፈጠረ በኋላ አልነበር? በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ጆሮአቸው ደንቁሯል፣ ዓይናቸውም ጨፍኗል ተብሎ በነቢዩ ኢሳይያስ ለተነገረላቸው ግፈኞች ስለምን ይናገራል? በዕለቱ በአደባባይ ሲናገር ሲሰሙት የኖሩትን ነገር ተንኮል ለመስራት ድጋሚ ሲጠይቁት ለምን ይናገራል? ፍትህ በሌለበት ሸንጎ መናገር ጥቅም የለውም። በሐሰት የቆሙ ምስክሮች እንዲህ በሉ ተብለው ተመክረው ለሚናገሩ ሐሰት ከዝምታ በቀር ምን መልስ አለ? በዚህም ጌታችን በሐሰት ለሚያወሩብን ሁሉ መልስ በመስጠት እንዳንደክም ምሳሌውን ተወልን። ቀያፋ ጌታችን ያሰበው ወጥመድ ውስጥ እንዳልገባለት ሲያውቅ ሌላ አማራጭ ለመጠቀም ሞከረ። አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር እምልሃለሁ አለው። እምልሃለሁ ማለት በአጭሩ ሲቀመጥ የእግዚአብሔር ልጅ ክርስቶስ ነኝ ወይም አይደለሁም ብለህ እስቲ ማል የሚል ጥያቄ ነው። ይህ ጥያቄ ተንኮል የተሞላ ወጥመድ ያለበት ነው። እንዳለፉት ጥያቄዎች ጌታችን ይህን ጥያቄ ዝም ብሎ ቢያልፍ በሕያው በእግዚአብሔር ስም እምልሃለሁ ተናገር እያለው የሕያው የእግዚአብሔርን ስም አቃለው ዝም አለ ተብሎ ይፈረድበታል። የእግዚአብሔር ልጅ ነኝ ቢል ስለ ድፍረቱ ተብሎ መከሰስ ይችላል። አይደለሁም ቢል ደግሞ በፊት ሲናገር ሰምተነዋል የሚሉ ምስክሮች ይቀርቡና የተናገረውን እንደ ካደ ተደርጎ መከሰስ ይችላል። ባጭሩ ጥያቄ ወጥመድ ነበር። ጌታችን በዚህ ጊዜ መልስ ሰጠ። ፈጽሞ ዝም አላለም። የጌታችን ምላሽ እጅግ የሚያስገርም ነበር። በቀጣይ ክፍል ቀጣዩን ይዘን እንመጣለን።
እስከዛ ድረስ ሁላችሁም የሚዲያ ሰብስክራይብ እያደረጋችሁ አገልግሎቱን እንድትደግፉ ስንል እንጠይቃለን። ላይክ ያላደረጋችሁም ላይክ፣ ሼር በማድረግ አገልግሎቱን ይደግፉ።